እኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? ምን ትላለህ? አንተ እንኳን ፎቃቃው ዝም በል ተሸንፈህ የተሸነፈው ዝም ነው የሚለው ፎቃቃው እያለ ዝም በል ተሸንፈሃል ዝም በል shut the fuck up I told you shut the fuck up አልሰማህም ፎቃቃው እያለው እግዚአብሔር የምሬን ነው የምላችሁ ልታጡኝ ነው በቃ ልታጡኝ ነው እንዴ አልቅሼው ላይ ቢወጣኝ ደስ ነው የሚለኝ በቃ ያመመኝ ነው የምላችሁ እኔ ኧረ በስመ አብ ወልድ የማንም መቀለጃ እዚህ አይደለም ሽንፈት እግዚአብሔር አቻ ራሱ ጭራሽ ነው የማይመጣኝ ኧረ እግዚአብሔር ከዓመት ሁሌ እንዴት ከዓመት በዚህ ሰዓት አርቲታ ምንድነው የምትሰራው ኧረ በስመ አብ መቃጠል ኧረ ወይኔ ጉዴ አሻው ሳምንቱ ዓመቱን ሙሉ አያስቀምጡንም እግዚአብሔር ኧረ ለዚህ ነው ዩናይትድን ምን ደግፈው ይሄን ወቁልነ ለዚህ ነው እንደ ዛሬ ተቃጥያ አላቅም ነው በዚህ በበከተ ክለብ 3 ጎል በሜዳችን 3 ጎል ይገባብናል በዚህ በበከተ ክለብ ምንድነው ከቦክስ ውጪ ማስመታት ከቦክስ ውጪ ኳና አስመታም ነበር 2 ጎል ከቦክስ ውጪ ዴዙን እንዴ ትልቅ ጨዋታ ላይ የምታስበላን ምንድነው ማን አረ እንደዚህ ተቃጥያ አላቅም ውይ አረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነሱ እንዴ ወደ ሀገሬ መለስከኝ ነው እንድምጥላ ወደ ሀገሬ መለስከኝ ይችላል ዩናይትድ ይችላል ጎል ሲያስፈልጋቸው ማለት ቪክተር ጎል አማራጭን አስገባል እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ ታውቃላችሁ አመመኝ ማለት ነው ማለት ምን አይነት ማለት እኛን ለማሸማቀቅ ቆርጦ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቆርጦ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም እንዳለ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት ኧረ በስመ አብ ታመንኩ በቃ ታመንኩ እግዚአብሔር ነው የምላችሁ ታመንኩ ይሄ ነው የኔ ማቼ ጆርጎ የኔ ሊዮኔል ሜሲ ጉኛዬ ይመሬት ሜዳ የኔ መለማመጃ ነው አባቴ ሁለተኛ ጋር እንግዲህ ጋምባላ ከማንቼ ጋር ተቀጫ ተለጋጋ አታገኝም ግሎሪ እንችላለን ምንድነው ኦማጋ እግዚአብሔርን ድምጼ ተዘጋ እኔ ሜሪኖ ሲያገባ ካምባክ ምናረግ መስሎኝ መጮሂ ወይኔ ድምጼ ወይኔ የተጣለቲ ምን ያለ እግዚአብሔርን ምን አርሰናል በጣም ነው ማችሁ ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡትኛ ተጫዋቾች ጂንስ ጠባብ ጂንስ ሱሪ አድርገው ይገቡ ነው የሚመስሉት ምንም መጫወት አይችሉ መሮጥ አይችሉ ሙሉ ለሙሉ እንበለታለን አረ ጉዴ እኔ እኮ በእናንተ ጤኔ ቀውስ እንደ በዚህ በተጣለቲ እናቴ ትሙት ዴ ዋው ምንድነው ኦዴጋርድ ምንድነው መሰራው ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራ ሁለተኛ ክለብ እንዳትጮት 7 ቁጥር ቀሙት ማን እንዳትለብስ ማንንም እንዳይጮት እዚህ ክለብ እንደ መከልከል አለበት ማን ፕሪሚየር ሊግ እንዳትሰጡን በእናታችሁ እንዳትሰጡን በእናት ምንድነው ምን ሰራው 3 ጎል ከገባብን 3 አመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ ወይኔ
ኮምበሬ ተነስቼ ማለት ነው። ኮምበሬ ተነስቼ ማንቼ ብራንድ ነው ማንቼ ይችላል እንደ ዛሬ ማለት እንዴ አስደስታ እኔ እንደ ዛሬ ውለታ እኔ ባልበላ ራሱ አስደሰታችሁኝ። በስማ ምንድነው ይሄ? እንደዚህ አይነት ነገር እኮ ነው የምንፈልገው። ድምጼ ራሱ ተዘጋ። ገብቷል እንዴ? እንደዚህ ይቻላል እንዴ? እኛን እንደ ሰራሻቸው። ወይኔ እኔ እኮ ፈርስታፍ እኔ ካሪክ ምንድነው እያደረገ የነበረው ስል ነበር። ሰከንድ ሀፍ የማየው ነገር ፈጠረ። ምንም አይነት ሰበብ የለም። ማንቼ ይችላል ብራንድ ነው። ገብቷል አይደል? እዚህ ጋር ዶርጉ ግን ረብስማ በጣም ብልግናውን ቀጥሏል። እንዴ ነው ከዛ ጋር እንደዚህ አይነት ነገር የምትሰራው? እኔ ቆሜ ቀረው እኮ ደረቄ እንደቀረው ጨዋታው አለቀ። ኮኛ ደግሞ ደገሙ ከቀይሮ ገብቶ ምን እኔ አርቴታ ባንድ ያራት ጨዋታ ሲያስገባ በቃ ይሄ ነው ያ ጫሊ ጨርስ ነው ብያሰብኩኝ። ምንም እዚህ ማንቺ ጋር እንደዚህ ነገር ጭራሽ አራምቦ ነው የተጫወታችሁት። እንደዚህ ተርከሰከሰ ኳስ ነው የገባው የነበረው። በቃ ይችላል ማንቺ ገብቷላ። በሜዳው አርሰናልን በሜዳው ነው ያሸነፈው። ማንም እስካሁን ያላሸነፈው ማለት ነው። ማንቺ ይችላል 4 ነጥብ። አረ ወይኔ እኛ ግን ምንድነው የሚሻለን? ሁሌ በየዓመቱ ሁሌ አረ ዘኑልን ትንሽ እንኳን እንዴ ምንም ቃላ ቢስሚላህ ወይኔ እንዴት እንደሚያስጠላ ሙሉ ቡድኑ በቃ ዙቢሜንዲ ወላ አርቴታ ወላ ምናምን። አረ ቢስሚላህ እንዴት ነው አቃጠላችሁ። ጀማል ይሙት አቃጠላችሁ። ምንም ነው ደስ ማን ነው ስናጠቃ ደስ አንል ስንከላከል ደስ አስጨሳችሁን እናንተ። እኔ በአላህ ይሄ ነገር ህልም ነው እንዴ? በአላህ አርቴታ አንተ እኔ ዋንጫ ልትበላ የቂጥህ ዋንጫ ይውለቅ እንጂ አንተ ዋንጫ አይደለህም። የዛሬ ስንት ዓመት ካሪክ የከካ ሰውዬ ዛሬም በሜዳ አንተ እዛው አላደግክም። በቃ አሳሰብህ ስላላደገ ተመልሶ መቶ ጠጥቶ ሄደ። ወይኔ ቢስሚላህ ወይኔ ለሶስት እኩል እንጫወት። እሺ እኔ ነገር ህልም። አረ ወይኔ ቢስሚላህ። አረ ወይኔ ምን አይነት ግማታም የገማ ስብስብ ነው ያዝነው። ይሄ ሁሉ ስኳድ ይዘን ቤስቱን ይዞ ገብቶ በሜዳችን የአተላ ስብስብ ሚኬል አርቴታ ዋንጫ የቂጥህን ዋንጫ እንዲህ ነቅለህ ትበለዋለህ። አትበላም አንተ መቼም። በቃ አንተ እርግማን አርሰናል ደጋፊ እርግማን። ምን አይነት ወይኔ አውዙ ቢላህ። እኔ ይሄን መቀበል አልችልም። አውዙ ቢላህ። አረ የበሰበሰ በሜዳው 3 እኩል እየመራን ደግሞ ላጫም ጎል አግብተን ግባለት። እናቴ ትሙት አልደበረኝም። ይሄ ዘፈን ለወያለው ነው ላኩለት። ሰላም ነሽ ሆይ ጤና ድምፅሽ ጠፋ ምነው ይኸው ተሸንፈሽ ሰላሜን አገኘው የማንቼን ውለታ መቼም አልረሳውም ሜዳሽ ድረስ ሄዶ ዊን አርጎ መምጣቱን ወያለው ሰላም ነው ያገኘ ነው። በቃ ሰላም ማንቼ ሰላም አስከባሪያችን። እሺ አሁንስ ትበላላችሁ አበሉም። ዘንድሮ ደግሞ ለኛ ከአርሰናል ውጪ ላለ ነው ደጋፊ ደብል ቻንስ ነው ጭዊው። ሲቲ አለ፣ ሲቲ ካልቻለ ደግሞ ቪላ አለ። በቃ ቪላ ራሱ ከባድ ጨዋታ አሸንፏል። 4 ነጥብ ነው። በቃ አሁን ከስር ናቸው። በቃ ዘንድሮም አትበላም እና ፈጣሪ መስገን ካሪክ ይችላል። እግዚአብሔርን በቃ ካሪክ ይችላል። ማንቸስተርም ይችላል። ወይኔ ና ምድሮ እያላ ና ምን ነበር ያልከው? አይተዋል እዛ የለመርክበት ተልከስክሰ የለመርክበት ዩናይትድ ነው። በደጋፊ ፊት ነው አንገትን የሚያስደፋ። በግፍ ወሰርካትን 3 ነጥብ እቀበልሃለሁ ሜዳ ድረስ መጥቼ ብያለሁ። ይኸው ተቀበልኩ። ዙቢሜንዲ አንተ አጥቢ እንስሳ፣ አንተ ታጠባ ዘቢባ ነው ስምህ። ወይኔ አውዙ ቢላህ
ስልኩ ይፈተሽ። በቃ ዩናይትድ ዊን ብሎ ሄዷል። 2 ኳስ ባትወጣ ኧረ ራያ የነበርን የነ ፉልሃም ጌታ ና እንደዚህ ይኸው ሊቨርፑል ላይም እንዲህ በቅጣት የምትሰተነጭ ነበር። 1 ኳስ አትይዝም። 1 ኳስ አንተ መዘፍዘፊያውን ክበረኛ ምኒ ኧረ በአላህ እንግሊዝ ፕሪሚየር ሊግ የወርቅ ጓንቱን ተቀበሉልን። ወይኔ ሚኬል አርቴታ አንተ እድሜ ዘመንህን ማትሻሻል በሜዳ አልተሸነፍንም። እኛ አቻ ወጣን ዓለም ይበጠበጣል ብለን 2 እኩል ስናደርግ ያየነውን ጨዋታ 3-2 ወይኔ እንዳለ ከደ 40 እና 50 ሰው ስለሰበሰብክ ምንም አባህ አትፈጥርም። እስኳን አንተ ደንቆሮ አንተ ወይኔ አንተ ስንፈተ ዋንጫ የዋንጫ ውል ላይማ ዋንጫ ያለ መብላት ውል ፈርመሃል። እድሜ ልክ ማትሻሻል ደንቆሮ ሰው ዶርጉ ኩኛ አንበሙ ምናምን ዛሬ በሉት ኳስ ተቀባብሉ ነበር አይደል? እንደዛ ስትሉ የነበሩት ዛሬ የሚገራርም ኳስ የሚገራርም ጎል ማለት ነው። ስለዚህ ዶርጉ ኩኛ አንበሙ መባል አለበት ዛሬ ነው። እኔ እንዳልኳችሁ ነው። ምናልባት ይሄንን ቪዲዮ ነገ ሳይው ወይ ፕራይቬት አደርገዋለሁና ሊደብረኝ ይችላል። ግን የሆነ ወይ ደግሞ ቪዲዮ መስራት ባልጀምር አጠገብ የሆነ ሰው ኑሮ ከሱ ጋር እንደፈለኩ ወርጪ ቡድኔንም ሰድቤ ተጫዋቾችንም በቃ ይሆናል አይደል? እንደዛ ቢሆን ደስ ይለኝ ነበር። ግን ህመም ነው በቃ እግዚአብሔርን። እኔ ማንቸስተር ዩናይትድ ፒኤስጂ ነው ያየነው። ማንቸስተር ዩናይትድ ምንድነው? ከየት ነው የመጣው ይሄ ሰውዬ? እኛ አሞሪ ምን ነው የምፈልገው? አሞሪ የሚመለስልን የኛን ውጤት አላያችሁም እንዴ? ትላንትና እኮ እኛ 3-2 ነው የተሸነፍነው እኮ። እናንተም ከኛ እኩል ነው እየተከታተልን ነው የምንሄደው እኮ እንዴ። ማንቸስተር ዩናይትድ ኧረ በስመ አብ ኩኛ ቃል የለኝም። ወይ ወያላ ይላል እናትህ የማያልቅ ደስታ የማያባራ ደስታ አንደ ጋር እንጫወተው ምን ቆየኩ ትላለህ? ገና ይኸውልህ ሳምንቱን ሙሉ ነው ምን ዘለባችሁ። ከከተማ የወጡት የሚመለሳሉ ጭር እንዳለ አይቀርም። ችግር የለውም ወዳጅ፣ ቀኑ የእናንተ ነው፣ አመቱ የእኛ ነው። አረ ዛሬ አልተኛም። አውዙ ቢላህ ይኸውልህ ሻሼ በጣም አትዝለን። ይኸውልህ አንፊልድ በአሞሪን ጊዜ አንፊልድ ላይ ሊቨርፑል ማሸነፈሃል፣ ሲቲንም አሸነፈዋል ኢትሃድ ላይ። ይሄ አሰልጣኝ የቀየረ ቲም ኤቨርተንም አሰልጣኝ ሲቀይር የለም በቃ ያስቸግራል። ያዙ ልቀቁኝ። ይሄ የመጀመሪያው 2 ጨዋታዎች ማንንም የቀየረ ቲም ያሸንፋል። አንተ ብዙ አትደሳሰት። እኔ አንድ የሆነ ሰዓት ላይ የሚደናበር አሰልጣኝ ያለኝ የሆነ ሰዓት ላይ የሚተኛ በጣም አንድ ኮንቲነር ሙሉ ስኳድ አለኝ። ተወሱ ግን ይሄ የትም እንደማድረስ እናውቀዋለን። የቀረህ ወራጅ ቅጠን አለ እሱ ሰዎች ተኛለሽ። አንድ ሳምንት 50 ቪዲዮ ምንድነው? ብርቃችሁ ነው የምትሰሩት? ብርቅህ ነው? ልደፉን ነው? ስትጮሁ እኮ አይናችሁ ሊፈርጥ ነው ፈጦ። በዚህ ልክ ትሞታለህ። ወላሂ በቃ እኔ አሁን የቀረውን አመት ሙሉ ምንም አይረሳ። አመቱ መጨረሻ ዋንጫ ብናመጣ እንኳን አንድ ስብራት አንድ ሚዘጋ ስብራት ማለት ነው። አረ በሽታ ያቃጥላችሁ። ቢያንስ 50 ቪዲዮ አትሱ። ይቻላል። ሲጀመር ማንቼ ብራንድ ነው ብለሻል። አምና ሁልሽም የአርሴናል ደጋፊ ወጥተሽ አይደል? ይሄው ብራንድነቱ እኛ ጋር ብቻ ነው እንደሚሰራው። የሞተው ማንቸስተር ዩናይትድ አሸነፋችሁ አይደል እንዴ ስትሉ የነበራችሁት እናንተስ ታዲያ የሞታችሁ የሞት ሞት በቃ ሙተት ያላችሁ። ሲጀመር እኔ አርሰናል አገባ ብዬ አልይዞ ይሄንን ጨዋታ እኛ ጋር ማን ይቀጣል? ኩኒያ ዶርጉ እንቡሞ አይደሉ? ይሄው እናንተንም ዛሬ ቅጥታ ታደረጉልኝ። ኩኒያ እንደዛ የማይታሰብ አሲስት አይደል ያደረገው? ዛሬ የማይታሰብ ስክሪመር የሆነ ጎል በቃ ዳንስሽ ራሱ ሲያምር ኩኒያ በእናትሽ። እኔ አርሰናል አገባ አልለውም። ኦንጎል ኤፍሲና ሴት ፒስ ኤፍሲ በቃ። ዶርጉ ከመቼ ጀምሮ ነው እንደዚህ የሚችለው? ቆይ እንዴ ከመቼ ጀምሮ ነው እንደዚህ አይነት ኳስ የምመታው? አንተ ምንድነው ሰሞኑን የሚገርም ፎርም ላይ ነው ያለው ከኛ ጋር ከኒውካስትል ጋር ዛሬ እቺስ መላጥ አነ ጋብርኤልና ሳሊባ ማል ፍንፍን ስትል ቀላል ሰው መስላለች። በቃ እምቡሞ ብሩኖ ዲያሎ እምቡሞ ኩኒያ ብሩኖ ምናምን ነው ሰሞኑን ማለት ነው።
4 ነጥብ። አይ ማንቺ ለምን ነጠቅሽኝ? እኔን 3 ነጥብ 1 ነጥብ ነበር ባለፈው ሳምንት ምናምን እኮ በ9 ነጥብ መራቅ የምትችሉት ጌም ነበር። አሁን 8 ነጥብ ነው 4 ነጥብ። አርሰናል ይበላል። የምን አርሰናል የምን ሲቲ ነው? ዋንጫውን ለዩናይትድ ስጡልኝ በቃ። የምን ሲቲ የምን አርሰናል ነው አባቴ። በኤምሬትስ ማንም ያላደረገውን ዛሬ ዩናይትድ ሄዶ ቅጥቅጥ አርጎ ከ3 ጎል ጋር 3 ነጥቡን ይዞልኝ መጣ። አሬ ይኸውልህ ወንድም ጥራ ዛሬ ቀኑ ያንተ ነው። የኔ ራፋን ያንተ ነው። ይኸውልህ ዩናይትድን አጠብቀው ካልጠበቅከው እንደዚህ አድርጎ ያስደምመሃል። እንዴ ኩኛ ምን አይነት የዶርጉ ገርሞን ሳይጨርስ ኩኛ መጣና ምንድነው ያሳየን? ምንድነው ያደረካቸው? ማን 2 ቅስም ሰባሪ ጎሎች እነዛ የተጨበላለቀ ኳስ ሲያገቡ እነዚህ ዛሬ በቃ አለማጨብጨብ አይቻልም። ይመሽ ወንድም ጥራ ይሄ ነው። ዋንጫ መብላት ከማይወድ ቡድን ጋር እንዴት እንደሚቀጥል አላውቅም። ዋንጫ ቡድን አለቀ። እሺ ይህንን በምንድን ነው ሊገለጽ የሚችለው? ላይክ ለሻምፒዮንነት የሚጫወት ቡድን በዚህ ያህል ደረጃ ነው ሊንቀሳቀስ የሚችለው? እኔ ማለት ነው አይ ዶንት ኖ ምንም ቃላት የለኝም። ምንም ለዛሬው ጨዋታ ማለት ነው አርሰናል ላሳየው ፐርፎርማንስ አይ ዶንት ኖ ምንም ቃላቶች ሊገልጹት የማይችል እጅግ በጣም ደካማ የመጨረሻ ደካማ ፐርፎርማንስ የምሬ ነው። ላይክ ዩናይትድ ምን አይነት ድንቅ ብቃት ነው በሁለት ጨዋታዎች ያሳየው ጋይስ። ኤኒዌይስ አይ ዶንት ቲንክ እኔ እንዴት ነው በዚህ ደረጃ አንድ ቡድን ሊጓዝ የሚችለው? ተከታታይ 3 ጨዋታዎችን ሲቲ እያፈገፈገለት ሳይጠቀምበት እየቀረ ብቻ የምሬ ነው። ብቻ በጣም ነው የሚገርመው። በጣም ግባ እናውጣው። አየዋ ምን አይነት ወንድ ክለብ እንደምደግፍ። ይሄን ክለብ ስለምደግፍ ነው ሳወራብህ የነበረው ሳምንት እስከ ሳምንት። ሬኑ ካትዛት ማንቸስተር ዩናይትድ ነው የምትደግፍ? አዎ ማንቸስተር ዩናይትድን ስለምደግፍ ነው ስስትብህ የነበረው። በኢየሱስ ክርስቶስ ስም ምንድነው የተፈጠረው? አንተ እኮ ነህ ተጭነህ የዋንጫ ቡድን ጎል ማስቆጠር የነበረብህ። ባለቀ ደቂቃ 5 ጎል አስቆጥሬ ነው ያሸነፍኩ። 5 ጎል 2ቱንም እኔ ነኝ ያስቆጠርኩልህ። አንተ እኔ ላይ ልታገባ አትችልም። እንዴ 4 ያውሩቱ ከማፈር ግን ጠብቀኝ ጌታዬ። ዶሮ ሳይጮህ 4 ይሁዳ የሆነ ቲም ነው ያላችሁ። 4 6 ዋንጫ ነው ዘንድሮ መበለው 4 ዋንጫ ነው ምናምን ከምትል ማለት ነው ወያለው። እንካ ህመምን አስታክስ መጀመሪያ በዚህ በሁለቱ አስታክስ። ዛሬ አርሰናል በእንደዚህ አይነት ቅሌት ከሚሸነፍ ዩናይትድን አሸንፈን ፕሪሚየር ሊጉን ባንበላ ይሻል ነበር። የማንቸስተር ደጋፊ በደንብ ኮፒ ሊንክ ይሄ ፎቶ ስንት ላይክ ይገባዋል? በደንብ ኮፒ ሊንክ ስንት ላይክ ይገባዋል? ዳይ ወደ ኮሜንት፣ ወደ ላይክ፣ ወደ ሪፖስት። ኢምሬትስ ላይ ሽንፈት ሞቴ ነው ብለሽ ማንችዬ ሲመጣ በቁምሽ ሸናሽ። ምንድን የተመለከትነው ጋይስ? ምን አይነት ጨዋታ ነው? ማንቸስተር ዩናይትድ በ23ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ኤሚሬትስ ድረስ በመጓዝ የእንግሊዝ ፕሪሚየር ሊግ መሪውን አርሰናልን 3-2 በሆነ ውጤት ማሸነፍ ችሏል። እብደት የሆነ ጨዋታ ነበር የተመለከትነው። ማይክል ካሪክ ሁለተኛ ጨዋታውን በድጋሚ ድል ማድረግ ችሏል። የማንቸስተር ሲቲን የዋንጫ ህልም አጨልሞ ነበር። መልሶ ደግሞ መሪውን አርሰናል አሸንፎለት የዋንጫ ህልሙን አለምልሞለታል ማለት ይቻላል። ምን አይነት ጌም ነበረ ግን የተመለከትነው? አርሰናሎች በዚህ ጨዋታ ላይ ሊሳንድሮ ማርቲኔዝ በራሱ መረብ ላይ ባስቆጠረው ጎል አማካኝነት 29ኛው ደቂቃ ላይ 1-0 መሪ መሆን ችሎ ነበረ። ከዛ በኋላ ዩናይትዶች በእምቤሞ አማካኝነት በዙም እንዲሰጥ የተገኘች ኳስ 37ኛው ደቂቃ ላይ አስቆጥረው አቻ መሆን ቻሉ። በድጋሚ ሁለተኛው አጋማሽ እንደተጀመረ በመጀመሪያዎቹ 5 ደቂቃዎች ጥሩ የነበሩት ዩናይትዶች በፓትሪክ ዶርኩ በጣም አስደናቂ ሆነች ጎል አስቆጥረው 50ኛው ደቂቃ ላይ 2-1 መሪ መሆን ቻሉ። ታዲያ ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ 84ኛው ደቂቃ ላይ ሚኬል መሪኖ መድፈኞቹን አቻ ማድረግ ችሎ ነበር ተቀይሮ ገብቶ። ነገር ግን ዩናይትዶች ተቀይሮ በገባው በማቲያስ ኩኛ አማካኝነት ሌላ አስደናቂ ጎል በማስቆጠር ጨዋታውን 3-2 ማሸነፍ ችለዋል። በዚህ ጨዋታ ላይ ዩናይትዶች ያገኙትን እድል በመጠቀሙ ረገድ በጣም ክሊኒካል ነበሩ። ይዘውት የገቡትን የጨዋታ መንገድም በሚገባ ተግብረው ተጠቅመው ወጥተዋል ማለት ይቻላል። በአንጻሩ መድፈኞቹ አርሰናሎች ሜዳ ላይ መተግበር
መተግበር የፈለጉትን ነገር ተግብሯል ብሎ ለመናገር አስቸጋሪ ነው። በቂም የግብ ዕድል ፈጥሯል ብሎ ለመናገር በጣም ከባድ ይመስለኛል። ከተሻጋሪ ኳስና ከሴት ፒስ ነው በዚህ ጨዋታ ላይም በድጋሚ ጎል ማስቆጠር የቻሉት ማለት ነው። ሴኒ ሌማንስም አንዳንድ ጥሩ ሴቮች ነበሩት። ለማንኛውም መድፈኞቹ አርሰናሎች ከማንቸስተር ሲቲና ከአስቶን ቪላ በ4 ነጥብ ከፍ ብለው በ50 ነጥብ አንደኛ ደረጃ ላይ ተቀምጧል። ዩናይትድ ወደ ቶፕ 4 በመግባት በ38 ነጥብ አራተኛ ደረጃ ላይ ተቀምጧል። ካሪክ አስደናቂ አጀማመር በማንቸስተር ዩናይትድ ቤት እያስመለከተን ይገኛል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። መልእክት ለዩናይትዳውያን ዛሬ ሁሉም ወያላ ላይ ትጎርርና ታቅራራ ዘንድ ይሆናል። ማንንም እንዳሰሙ ዛሬ ወያላ ላይ የምንንቀባረርበት ቀን ነው። ያንን የመሰለ ዲፌንሲቭሊ ጠንካራ የሆነ ቡድን ላይ 3 አግብተን በሜዳቸው አስጨንቀናቸዋል። ስለዚህ እንደ ዩናይትድ ደጋፊ ልትንቀባረር ልታቅራራ መብትህ ነው። ጓደኛ፣ ዘመድ፣ የሥራ ባልደረባ፣ ቤተሰብ የሚባል ነገር የለም። ታቅራራለህ፣ ሞንደል ትላለህ ከተማው ላይ። ዛሬ ከተማው ያንተ ነው። ሀገርኛ ደርቢን ያሸነፍከው አንተ የዩናይትድ ደጋፊ ነህ። ማንንም እንዳታዳምጥ። መልካም ቀን።